ጊዜው እንደ አውሮፓውያን አቆጣጠር 1995 ዓመተ ምህረት ነው። በይነ መረብ የተባለው የጊዜው አዲስ ፈጠራ ገና ጅማሮ ላይ የነበረበት፣ እንዳሁኑ ፈጣን ያልነበረበትና ለብዙዎች ብርቅ የነበረበት ጊዜ ነው። ድረገጾች በአብዛኛው እንቅስቃሴ ያልነበረባቸውና ብልጭ ድርግም የሚሉ ጽሑፎችን ብቻ እንደ ትልቅና ዘመናዊ ቴክኖሎጂ ሰዎች የሚቆጥሩበት ጊዜ ነበር። ድረገጽ መስራትም እንደ ማጂክ የሚታይበት ጊዜ ነበር። ነገር ግን ይህ ወቅት እንደዚህ ያስገርሙ የነበሩ ድረገጾችን ብዙ እርምጃዎች ወደፊት የሚያሻግር አንድ ትልቅ ነገር ሊፈጠር የቀረበበት ወቅት ነበር። በይነ መረብን እስከ ወዲያኛው የሚቀየር ነገር። ብሬንደን አይክን እናስተዋውቃችሁ። በወቅቱ ብዙም የማይታወቅ ስም ያለው ነገር ግን በታሪክ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ የፕሮግራሚንግ ላንጉጆች አንዱን የፈጠረ ጎበዝ ፕሮግራመር። ታዲያ ብሬንደን አይክ ማን ነው? አሁን ላይ ከ98% በላይ የሚሆኑ ድረገጾችን የሚያንቀሳቅሰውን የኮምፒውተሮች መግባቢያ ቋንቋ ጃቫስክሪፕትንስ እንዴት ሊፈጥር ቻለ? በዛሬ ፕሮግራማችን እነዚህን እናያለን። አብራችሁን ቆዩ። የቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ብሬንደን አይክ እንደ ኤሮፓውያን አቆጣጠር ሐምሌ 4 ቀን 1961 ዓ.ም በፒትስበርግ ፔንሲልቬኒያ ተወለደ። ከሳንታ ክላራ ዩኒቨርሲቲ በሂሳብና በኮምፒውተር ሳይንስ ዲግሪውንም አግኝቷል። በኋላም ከኢሊኖይ ዩኒቨርሲቲ በኮምፒውተር ሳይንስ የማስተርስ ዲግሪውን አጠናቋል። አይክ ከልጅነቱ ጀምሮ ለሲስተምስ ፕሮግራሚንግ እና ለቲዮሬቲካል ኮምፒውቲንግ ከፍተኛ ፍቅር የነበረው ሲሆን ጃቫስክሪፕትን ከመፍጠሩ በፊት አይክ በሲሊከን ግራፊክስ በኋላም በማይክሮ ዩኒቲ ሲስተምስ ኢንጂነሪንግ ሰርቷል። በሁለቱም ኩባንያዎች ውስጥ በሲስተምስ ፕሮግራሚንግ እና በኮምፓይለር ዲዛይን ላይ ጥልቅ እውቀትን አግኝቷል። በጊዜው ብሬንደን አይክ ትልቁ በይነ መረብ ላይ ሳይሆን ዝቅተኛ ደረጃ ባላቸው ነገሮች ላይ አተኩሮ ይሰራ ነበር። የማሽን ኮድ እና እንደ C++ ያሉ ቋንቋዎችን የሚጠቀም ነበር። ነገር ግን በ1995 ዓ.ም ነገሮች ተለወጡ። ብሬንደን ከመጀመሪያዎቹ የድር አሳሾች ወይም ዌብ ብራውዘርስ አንዱ የሆነውን ኔትስኬፕ ናቪጌተርን ያስተዋወቀው ኔትስኬፕ ኮሚኒኬሽንስ የተባለውን ኩባንያ ተቀላቀለ። ኔትስኬፕ ከጊዜ ጋር በሚደረግ ፉክክር ውስጥ ነበር። በይነ መረብንም የበለጠ ጠቃሚና ሁሉንም የሚያገናኝ ለማድረግ ፈልገው ነበር። ለዚህም ታዲያ ፈጣን የሆነ የስክሪፕት ቋንቋ ያስፈልጋቸው ነበር። በዚያን ጊዜ ድረገጾች በአብዛኛው ብዙ እንቅስቃሴ ይታይባቸው ያልነበሩ ሲሆን አንድን ቁልፍ ሲጫኑ ወይም ፎርም ሲያስገቡ ገጹ በሙሉ እንደገና ሎድ ማድረግ ይጠበቅበት የነበረ ጊዜ ነው። ኔትስኬፕ ደግሞ ቀላል የሆነን ነገር ፈልጎ ነበር። ይህም ተጠቃሚዎች ከገጾች ጋር በቀጥታ እንዲገናኙ የሚያስችል መንገድ ሲሆን በአሳሽ ውስጥ ሊሰራ የሚችል የስክሪፕት ቋንቋም ለዚህ ነበር የሚያስፈልጋቸው። መጀመሪያ ላይ ኔትስኬፕ ጃቫን ለመጠቀም ከሰን ማይክሮሲስተምስ ጋር ለመተባበር ሞክሮ ነበር። ነገር ግን ጃቫ በጣም ትልቅ፣ እንዳሰቡት ቀለል ያለ፣ ለስራቸውም አይነተኛ መፍትሄ አልነበረም። ጃቫ በበይነ መረብ ውስጥ ለፈጣንና ተለዋዋጭ ተግባራት የተሰራ አልነበረም። ስለዚህ ኔትስኬፕ ወደ ብሬንደን አይክ ፊቱን አዞረ። የሚያስደንቀው ነገር የተፈጠረው ይሄኔ ነው። ብሬንደን አይክ የመጀመሪያውን የጃቫስክሪፕት ቨርዥን በ10 ቀናት ውስጥ ብቻ ሰርቶ ማቅረብ ቻለ። አዎ በ10 ቀናት ብቻ። በግንቦት 1995 ዓ.ም ብሬንደን አይክ ራሱን በቢሮ ውስጥ ዘግቶ የመጀመሪያውን የቋንቋ ስሪት የጻፈ ሲሆን የሰራውንም በመጀመሪያ ሞካ፣ ከዛም ላይቭ ስክሪፕት፣ በመጨረሻ ደግሞ ጃቫስክሪፕት ብሎ ሰየመው። ጃቫ በፕሮግራሚንጉ ዓለም ውስጥ አዲሱና ተፈላጊው ቋንቋ ነበር። ኔትስኬፕም ጃቫስክሪፕት የሚለውን ስም ምንም እንኳን ሁለቱ ቋንቋዎች ፍጹም የተለያዩ ቢሆኑም በዚያ ጃቫ ፈጥሮት በነበረው ማዕበል ላይ ለመካተት ግን ይረዳኛል ብሎ የሰጠው ስያሜ ነበር። ጃቫስክሪፕት ለመማር ቀላል፣ ለጀማሪዎች አመቺና ድረገጾችን ዳይናሚክ ለማድረግ የሚያስችል ሲሆን ምንም እንኳን በመጀመሪያ ጉድለቶችና አለመመጣጠኖች የነበሩት ቢሆንም ነገር ግን በወቅቱ በይነ መረብ የሚያስፈልገው በትክክል እሱ ነበር። በዚህም ምክንያት ጃቫስክሪፕት በከፍተኛ ሁኔታ መስፋፋት ቻለ። ማይክሮሶፍትም ወደ ኋላ ላለመቅረት በመፈለግ ይህንን ገልብጦ የራሱን ስሪት በኢንተርኔት ኤክስፕሎረር ውስጥ ጄስክሪፕት በሚል ስም አወጣ። ይህ የመጀመሪያው የበይነ መረብ ጦርነት እንዲጀመር ምክንያት ሆነ። ወጥነት የሌላቸው አተገባበሮችም ለዓመታት ለአበልጻጊዎች ራስ ምታት ሆነው ነበር።
ይህ ሁሉ ቢሆንም ጃቫስክሪፕት በተፈላጊነቱ ቀጥሏል። ባለፉት ዓመታት ውስጥም በከፍተኛ ሁኔታ መሻሻል ችሏል። እንደ 10 ቀን ፈጠራ የጀመረው ነገር በዓለም ላይ ካሉ በጣም ጠቃሚና ተፈላጊ ቋንቋዎች አንዱ ሆነ። ዛሬ ጃቫስክሪፕት በክላይንት ሳይድ እና በሰርቨር ሳይድ፣ በሞባይል መተግበሪያዎች፣ በዴስክቶፕ መተግበሪያዎች እንዲሁም በሰው ሰራሽ የማሰብ ክህሎት ወይም አርቲፊሻል ኢንተሊጀንስ ላይ ይሰራል። እንደ ሪያክት፣ አንጉላር እና ቪው ያሉ ፍሬምወርኮችም ተሰርተውለታል። ብሬንደን አይክ በውጣ ውረዶች ውስጥ ሆኖ ከኔትስኬፕ ጋር ቆይቷል። ኔትስኬፕ በኤኦኤል ከተገዛ በኋላ ግን አብዛኛው የበይነ መረብ ማበልጸጉ ወደ ሞዚላ ፋውንዴሽን ተዛወረ። ይህም ከፋየርፎክስ ጀርባ ያለው ቡድን ሲሆን አይክ ከሞዚላ ቁልፍ የቴክኒክ መሪዎች አንዱ ሆነ። በ2005 ዓ.ም ዋና የቴክኖሎጂ ኦፊሰር ሆኖም ተሾመ። በ2014 የሞዚላ ኮርፖሬሽን ዋና ስራ አስፈጻሚ ሆነ። ነገር ግን እንደ ዋና ስራ አስፈጻሚ የቆየበት ጊዜ አጭር ነበር። ወደ ሚናው በገባ በ11 ቀናት ውስጥ ብቻ አይክ ከዓመታት በፊት በሰጠው ከፖለቲካ ጋር የተያያዘ ልገሳ ምክንያት በተፈጠረ ውዝግብ ስልጣኑን ለቀቀ። ይህ ክስተት ስለ ግላዊነት፣ የመናገር ነፃነትና የኮርፖሬት አመራር ከፍተኛ ክርክር ያስነሳ ነበር። በ2016 አዲስ ኩባንያ በአባልነት ያቋቋመ ሲሆን ብሬቭ ሶፍትዌር ይባላል። ብሬቭ በግላዊነት ላይ ያተኮረ ብሮዘር ሲሆን ማስታወቂያዎችንና ተከታታዮችን ወይም ትራከርስን የሚያግድ ነው። በተጨማሪም ተጠቃሚዎችንና የይዘት ፈጣሪዎችን ለመሸለም ቤዚክ አቴንሽን ቶከንስ ወይም BAT በመጠቀም አዲስ የገቢ መፍጠሪያ ስርዓት አስተዋውቋል። ብሬቭ አሁን በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ይጠቀሙበታል። አሁንም ድረስ ጃቫስክሪፕትን ይጠቀማል። ብሬንደን አይክ የዘመናዊ በይነ መረብ መሰረት የሆነውን ቋንቋ የፈጠረ ሰው ነው። ከ10 ቀን ፕሮጀክት ጀምሮ በይነ መረብን እስከ ማንቀሳቀስ ድረስ የደረሰ ታላቅ ፈጠራም ነው። ላይክ፣ ሼር እና ሰብስክራይብ በማድረግ በየሳምንቱ የምንለቃቸው ቪዲዮዎች ይከታተሉ። ሰላም ቆዩ።